ጤና ይስጥልን እንዴት አላችሁ ቤተሰቦች? ዛሬ የተለያዩ ሀሳቦችን አጋሩ። እኔም ለእናንተ ሀሳብ ምላሽ ሰጣለሁኝ በተቻለ መጠን ማለት ነው። እናም ለምትሰጡኝ ኮመንት፣ ለምታስተላልፉት መልእክት ሁሉ እጅጉን አመሰግናችኋለሁኝ። በነገራችን ላይ አድቨርታይዝመንት ስኪፕ እያሉ የሚመጡትን እነሱን አታሳልፏቸው፣ ተመልከቷቸው። ምክንያቱም እናንተ እንደዛ ስታረጉ ያው ኮንትሪቢዩት እያረጋችሁ ስለሆነ ለቻናላችን በዛ ልክ ቀጥሉ ነው እና ውድ ተመልካቾቻችን ሁልጊዜም ቢሆን ለእናንተ ትልቅ ቦታ ሰጣለሁ። እናንተም ደግሞ ታማኝ መረጃ ለማግኘት ወደ እኔ ስለምትመጡም እጅጉን አመሰግናችኋለሁ። ቻናላችንም ከፍ እንዲል አሁንም ሼር ማድረጉ፣ ላይክም ሰብስክራይብ ማድረጉን ቀጥሉ። የተለያዩ ሀሳቦችንም አጋሩ። ሁሉም ወንድሞቻችን፣ ሁሉም እህቶቻችን እዚህ ላይ አስተያየት የምትሰጡም የምትመለከቱትም ሁላችሁም የምታደርጉትን ኮንትሪቢሽን መመልከት ስለምችል እያንዳንዳችሁ ለምታደርጉት ጥረት፣ እያንዳንዳችሁ ለምታደርጉት ድጋፍ እጅጉን አመሰግናችኋለሁ። እናንተም በእናንተ እንግዲህ ጉብዝና በጣም ፍትሐዊ ጋዜጠኛ እንደሆን ነው ያረጋችሁኝ። ከዛም ሲሻገር በየትኛው መለኪያ እናንተ የፈለጋችሁትን ላላወራ ብችልም፣ እናንተ የፈለጋችሁትን ሀሳብ መስጠት ባልችልም እንግዲህ ያው ፕሮፌሽናሊ እንደዛ አስቦ ነው በማለት እንደምትረዱኝ ተስፋ አረጋለሁ። ግልጽ ያልሆነ ጉዳይ ወይም ደግሞ የተዛባ መስሎ የሚታያችሁን ነገር ለማስተካከል እንደዚሁም ደግሞ ማስተካከያ ባላረግበትም እንኳን ምክንያቱን እነግራችኋለሁ። ሁልጊዜም ቢሆን እኛ ለፍትህ መሀል ላይ በመቆም ታላቅ የመሆን ህልም ስላለን በዛ መንገድ እንደምንቀጥል ከእናንተ ጋር እናንተ እኩል ነው ፓርቲስፔት የምታደርጉበት ማለትም እናንተ እኩል ነው ከኔ ጋር ይህን ቻናል ክሬት ያደረጋችሁት ማለት እችላለሁኝ ና ለእናንተም ክብር ሲባል ለቻናላችንም ክብር ሲባል ለራሳችንም ፕሮፌሽናሊ በዛ መንገድ ነው የሚቀጥለው። በየትኛውም ሁኔታ የተዛባ መረጃ አልሰጣችሁም። አንዳንድ ኮሜንት ስታረጉ እንደዚ አይነት ሀሳብ ስለሰጣችሁ ነው እና በተአምር ወደ የትኛውም አቅጣጫ የሄደ አይደለም፣ እንደምታስቡትም አይደለም። በየትኛውም አጋጣሚ እንደዚህ አይነት የተዛባ መረጃ እንደማልሰጣችሁ አሁንም በድጋሜ ፕሮሚስ። ዛሬ እንግዲህ ልነግራችሁ የመጣሁት ሀሳብ ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ ባለሁባት አሜሪካ በሚመስል መልኩ ወይም ደግሞ በአሜሪካ ምድር በምንም አይነት ሁኔታ በቁጥጥር ስር የመዋል እድሉ የላቸውም፣ ማንም ቢሆን አያስራቸውም በሚል ሀሳባቸውን ሰጥተዋል። ይህን ያሉበት ምክንያታቸው እንግዲህ እንደምታውቁት ከዚህ በፊት ማምዳኒ ዞህራን ማምዳኒ ማለት ነው የኒውዮርክ ሲቲ ከተማዋ ከንቲባ ማለት ነው። እሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኒውዮርክ ለጠቅላላ ጉባኤ ለዩኤንጂ ሴፕቴምበር ላይ በሚቀጥለው መስከረም ላይ የሚመጡ ከሆነ ይታሰራሉ የሚል ማስፈራሪያ ከላኩ በኋላ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ኔታንያሁ በየትኛውም መንገድ የጦር ወንጀለኞች ሆኑም አልሆኑም በአሜሪካ ምድር በቁጥጥር ስር ይውላሉ ብላችሁ እንዳታስቡት የሚል ሀሳብ ነው ያጋሩት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ኔታንያሁ ዊን ቢ አሬስትድ ዲስፓይት አይሲሲ አሬስት ዋረንት የሚል ሀሳብ ነው ያጋሩት። አይሲሲ ሲጀመር ቻይናም አባል አይደለችም፣ እስራኤልም አባል አይደለችም፣ ራሽያም አባል አይደለችም፣ አሜሪካም አባል አይደለችም እና የአይሲሲ አባል ያልሆኑ ወይም ደግሞ የዓለም አቀፉ የወንጀለኞች ፍርድ ቤት አባል ያልሆኑ ሀገራት ናቸው። እንደምታውቁት እነዚህ ሀገራት በተለይ አሜሪካ አይደለችም። ስለዚህ በቁጥጥር ስር የመዋሉ ድልስ ምን ያህል ነው የሚለውንም በርካቶች ጥያቄ ውስጥ ያስገቡት የነበረው ነው። ከዚህ በፊት ስለ ዞህራን መሐመድ ቤተሰቦቹ ከየት እንደተነሱ፣ እናቱና አባቱ ምን እንደሆኑ፣ አያቶቹ ቅድመ አያቶቹ ነጋዴ እንደነበሩ፣ በአውሮፓ በኤዥያ የድሮ ትንንሾች መርከቦች በመጠቀም ንግድ ውስጥ የነበሩ ሰዎች መሆናቸውንና የተለያዩ ነገሮችን ከነገርኳችሁ በኋላ አባታቸውም እናታቸውም የዞህራን መሐመድ ህንዳዊ መሆናቸውን ግን ደግሞ የተወለደው ዩጋንዳ ካምፓላ መሆኑን ከዚህ ቀደም ነግሬያችኋለሁኝና የተለያየ ማንነት ያለው ነው። እንግዲህ ስለ ዞህራን መሐመድ ብዙ ብለናል። በጣም ብቸኛ የሚባለው እንግዲህ ሙስሊም ሆኖ ከንቲባ ነው በኒውዮርክ ከተማ ታሪክ ማለት ነው። በአሜሪካ ታሪክም ከዚህ ቀደም ብዙም የተለመደም አይደለምና ከዛ አንጻር ብዙ ሰዎች መነጋገሪያ ያደረጉት ተስፋ የጣሉበት እንደሆነ ይታወቃል። አሁን ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በቁጥጥር ስር እናውላለን የሚል ሀሳብ መስጠታቸውን ተከትሎ ዞህራን ማምዳኒ ምን አስበው ይሄን አሉ በሚል በርካቶችም እንደዚሁ ጥያቄ ሲያነሱ ነበረ። ያም ሆኖ ግን እንግዲህ አንዳንድ ነገሮች ከነ ፕሬዚዳንት ዶናልድ ትራምፕ ሰጥ አገባ እንደሚጠብቃቸው ይታወቅ ነበረ። ሰው ፕሬዚዳንት ዶናልድ ትራምፕም ገና ሁኔታዎች በትክክልም ይደረጋሉ አይደረጉም የሚሉ እንዳለ ሆኖ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቁጥጥር ስር ይውላል ብላችሁ እንዳታስቡት በሚል አቋማቸውን ይፋ አድርገዋል። ትራምፕ
ኔታንያሁን በምንም መንገድ በምንም አይነት ሁኔታ ያ ማለት ኢን ኤኒ ዌይ በምንም መንገድ በየትኛውም የፖለቲካ ቅርጽ በየትኛውም ሁኔታ ውስጥ አሜሪካ ምድር ውስጥ ሊታሰሩ አይችሉም፣ በቁጥጥር ስር ሊገቡ አይችሉም በሚል ሀሳባቸውን ሰጥተዋል በትሩዝ ሶሻል ሚዲያቸው ላይ። ስለዚህ ኦፍኮርስ እንደዚህ አይነት ነገሮች የተለመዱ ናቸው እንደሚሆንም ይታወቃል። ዞህራን ማምዳኒም ይህን ማለታቸው በራሱ ምን ያህል ዴሞክራሲ እንግዲህ ወይም ደግሞ አንድ የግዛት አስተዳዳሪና አንድ የከተማ ከንቲባ ምን ያህል ስልጣን አሜሪካ ላይ እንዳለው ምን ያህል በህግ መመራት እንደሚችል በህግ መወሰን እንደሚችል የጠቆመም ነው እንጂ እንደማይሆን ብዙ ማሳያዎች አሉ። ለእሳቸው ለራሱ ለዞህራን ማምዳኒ ይህን በማለታቸው የተለያዩ ጫናዎች ሊፈጠርባቸው ይችላል። ያ ማለት በመንግስት ደረጃ ላይ ሆን ይችላል፣ ግን እንደምታውቁት አሜሪካ ውስጥ ባሉ ቁልፍ ወይም ደግሞ ኤሊት የሚባሉ የአይሁድ ኮሚኒቲዎች አማካኝነት ጫና ሊፈጠርባቸው እንደሚችል ይነገራል። ያ ሲባል ግን ሁሉም ነገር ለዴሞክራሲ ክፍት መሆኑን የሚጠቁም ጉዳይ እንዳለ ግልጽ ነው። ስለዚህ ማምዳኒ ቀደም ሲል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጀነራል አሰምብሊው ዩኤንጄ በሚባለው 193 ሀገራትን በአባልነት የያዘው ጠቅላላ ጉባኤ ወይም ደግሞ የመንግስታቱ ድርጅት ላይ በሚደረገው ጉባኤ እንግዲህ በርካታ ሀገራት መሪዎች ይሄዳሉ፣ ኔታንያሁም ወደዛ ይጓዛሉ። እናም የሚመጡ ከሆነ ኒውዮርክ ሲቲ በከተማችን በቁጥጥር ስር እናውላቸዋለን የሚል ሀሳብ ነበረ ያጋሩት። እሱን ተከትሎ እንግዲህ የተለያዩ ጥያቄዎች ይነሳሉ። ኔታንያሁ ዲዘርቭ የሚያደርጉት አይ ቢሊቭ ዛት ፕራይም ሚኒስትር ኔታንያሁ ቢሎንግስ ኢን ዘ ሄግ የሚል ሀሳብ ነበረ የሰጡት ማምዳኒ በሄግ ኔዘርላንድስ በሚገኘው የዓለም አቀፉ የወንጀለኞች ፍርድ ቤት ተጠያቂ እንዲሆኑና በቁጥጥር ስር እንዲውሉ እናደርጋለን ነው ወይም ደግሞ እንደዛ የሚገባቸው ሰው ናቸው የሚል ሀሳብ ነው ያጋሩት። ግን እንግዲህ አይሲሲ ማለት ኢንተርናሽናል ክሪሚናል ኮርት የተለያዩ ጥያቄዎችን አንስተዋል። አረስት ዋረንት ወይም ደግሞ የተይዘው የቅረቡ ትእዛዝ ያወጣው አይሲሲ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ2 ዓመታት በፊት 2024 ላይ ነበረ። እሱን እንግዲህ እሳቸውን የከሰሳቸው የጦር ወንጀል እንዲያውም ጄኖሳይዳል ዋር ኦንገዛ ፈጥረዋል በሚል እንደሆነ ይታወሳልና ለሱ ነው እንግዲህ እንዲህ አይነት ነገሮች የመጡት። ግን ደግሞ ሁኔታዎች በዛ ልክ እንደማይቋጩ ማሳያ ነበረ። ሂዝ ዋር ክሪሚናል የሚል ሀሳብ ነው ያላቸው ማምዳኒ በኢንተርናሽናል ክሪሚናል ኮርት አይሲሲ ላይ ጥያቄዎችም እንዲነሱ ለማድረግ የታሰበበትን አውድ ነው ይፋ ያደረጉት። ስለዚህ ብዙ ሁኔታዎች ችግር የሚነሳባቸው ወይም ደግሞ ጥያቄ ሊነሳባቸው የሚችል ቢሆንም በበርካቶች ዘንድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ልክ የሚታዩ ቢሆንም ግን ይሆናሉ የሚለውም ያው መነጋገሪያ ነበረ። የሆነውም እንደዛ ነው። ማምዳኒ ብዙ ጥያቄዎች ላይ አንሰርቴን ቢሆኑም የሀገሪቱ ሕግም ሆነ የሀገሪቱ ሕግም ብቻ ሳይሆን የኒውዮርክ ከተማ ሕግ ምንድን ነው የሚለው ብዙ ነገሮችን እያጣራሁ ነው ብለው ነበረ። ስለዚህ ስልጣኑ ካለ በፖሊስ ቀጥታ በቁጥጥር ስር መዋል እንደሚቻል የሚያረጋግጥ ህግ የኒውዮርክ ከተማ ህግ ካለ አረገዋለሁ ነበረ ያሉት። ግን የውጭ ሀገራት መሪዎችን በተለይም ደግሞ በህጉ መሰረት መቆጣጠር ይቻላሉ የሚለውንም እንደዚሁ በማጥናት ሂደት ላይ እንደነበሩ ከዚህ ቀደም ሀሳባቸውን አጋርተዋል። ወሬቨር እንግዲህ ምንም አይነት ህግ የፈቀደልኝ ህጉ የሚፈቅድልኝ ከሆነ ግን በቁጥጥር ስር አውላቸዋለሁ የሚል ግልጽ አቋማቸውን ነበረ እንግዲህ ያጋሩት። እንደዛም ሆኖ እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በቁጥጥር ስር የመዋል እድል አለ ወይ የለም ወይ የሚለውም እንዳለ ጊዜ የሚፈታው ቢሆንም ኦፍኮርስ እንደምታውቁት ነው የሚሆን አይደለም። ግን ጥያቄውን ማንሳታቸው ኦብቪስሊ በዚህ ልክ እንዲታይ ያደርጋል እና ፕሬዚዳንት ዶናልድ ትራምፕ ደግሞ በምንም ሁኔታ በዚህ ልክ እንዳታስቡ በሚል አቋማቸውን ማረጋገጣቸው ወይም ደግሞ አቋማቸውን ማስቀመጣቸው ነገሮችን መልካቸው እንዲቀይሩ ያደርጋል የሚለውን ለመውሰድ ነው እንጂ ከዛ ውጭ እንኳን ባለው ሁኔታ ፈታኝ ጊዜ ዓለም እንዳለች የሚታወቅ ነው። የኢራን ፖለቲከኞችም በዚህ ጉዳይ ላይ አብረው እንደሚሰሩ በብዙ የውጣ ውረዶች አለች ዓለም ከመሆኑ አንጻር ከዛም አንዳንድ ጥያቄዎች የሚነሱባቸው አውዶች ፈታኝ የሆኑ መጥተዋልና አስቸጋሪ ጊዜያትን ለማየት ብዙ ርቀትን መሄድ ላያስፈልግ ይችላል። ሁኔታዎች ግን ሄድ መለስ እንደሆኑ ግልጽ ነው። ብዙ ነገሮችን በዛ ልክ ማየት ይቻላል። ስለዚህ በሁለቱ ኃይሎች መካከል ያለውን ውጥረት ማለትም በነ ኔታንያሁና እንደዚሁም ደግሞ በነ
እንግዲህ ዛህራን መምዳኒ በኩል ያለው ሰጥ አገባ ያለበት ሁኔታ እዚህም እዛም ትንሽ አስቸጋሪ እንደሆነ ይታወቃልና ከዛ አንጻር የፖለቲካ መንገዱ በጣም ጊቭ አፕ የሚያደርግ የሆረር ፓርትስ ኦፍ ደ ወርልድ የሚታይበት ነው ተብሎ ይታሰባልና ትንሽ አስቸጋሪ ነው። ትራምፕ ጦርነቱን ለመቋጨት ከኢራን ጋር እንግዲህ በዚህ ሳምንት ማብቂያ ላይ እንወስናለን የሚል ሀሳብ ነበረ የሰጡት። ግን የኢራን የውጭ ጉዳይ ሚኒስትር እንግዲህ ከፕሬዚዳንት ዶናልድ ትራምፕም ጋር ሆነ ከባለስልጣናቱ ጋር የሚያደርጉትን ንግግር አንዳንድ ሁኔታዎችን እንዲሁ ቆርጠው የመጣል አይነት ነገር እንዳለው የሚጠቁም መረጃዎች እየተመለከት እንገኛለን። በተለይም ደግሞ ኢራን ዊል ኖት ኤንድ ኮንፍሊክት አንቲል ኢት ቢሊቭስ ኢት ወይም ደግሞ ስምምነቶችን በትክክልም ማመን ካልተቻለ፣ ስለ ስምምነቶችን ማወቅ ካልተቻለ ዛሬም በተለያየ መንገድ ለሚፈጸምብን ጥቃት ምላሽ እየሰጠን እንቀጥላለን፣ ጦርነታችንን እንቀጥልበታለን የሚል ሀሳብ ነው የሰጡት። በተለይም ደግሞ የነ ፕሬዚዳንት ዶናልድ ትራምፕ የፖለቲካ አካሄድና አንዳንድ ሁኔታዎች ላይ የአድሚኒስትሬሽን ጉዳይም እየተነሳ በመሆኑ ፈተናዎች ሊበዙ ይችላሉ ተብሎ ይታሰባል። ግን እነ ፕሬዚዳንት ዶናልድ ትራምፕ አሁንም በአንዳንድ ሁኔታዎች ላይ ያለውን የጥቃት መጠን ለማስፋትም እድሉን ይጠቀሙበታል እየተባለ ይገኛል። በዚህ ላይ የሚቆም አይደለም። ይህ ሁኔታ እንግዲህ የአሜሪካ ፖለቲካ ወይም ደግሞ ጦርነትን የማስቀጠል የጦርነትን ደግሞ የመቆጣጠር እድል ያላቸው ፕሬዚዳንት ዶናልድ ትራምፕ ናቸው ተብሎ ቢታሰብም ስምምነቶች ግን አለመደረሳቸው የተለያዩ ሁኔታዎችን ደግሞ በተለየ የሚመለከቱና የፖለቲካ አውዱን በስርዓት ለማየት የሚሞክሩ ሰዎች አለመብዛታቸው ትንሽ አስቸጋሪ ሊያደርገው እንደሚችል ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ ቀደም ሲል እንደነገርኳችሁ ነው ትራምፕ ሴስ የስ ዊል ጎ ጌት ኢራንስ ኤንሪችድ ዩራኒየም የሚል ሀሳብም ሰጥተዋል። እንግዲህ ይሄ ማለት ዌን አስክድ አባውት ኢራንስ ኤንሪችድ ዩራኒየም ትራምፕ ሀዝ እንግዲህ አይ ዋንት ቱ ጌት ማግኘት እፈልጋለሁ፣ ኒውክሌር መያዝ መጨበጥ እፈልጋለሁ ነው ያሉት ፕሬዚዳንት ዶናልድ ትራምፕ የኢራንን ማለት ነው። ያ ማለት እንግዲህ የኢራንን የኒውክሌር ጦር መሳሪያ በቁጥጥር ስር እናውለዋለን፣ እንይዘዋለን የሚል ሀሳብ አላቸው ነው እንግዲህ ሌላ ትርጓሜ የለውም። ግን ኢኩፕመንቱንም ዊ ዊል ጎ ጌት ገብተን እናገኘዋለን የሚል ሀሳብ ነው የሰጡትና የትራምፕ አንዳንድ በአንድ በኩል ጦርነቱን የማቆም አዝማሚያ ያለን ይላሉ። በሌላ በኩል ደግሞ ጦርነቱን የምንቀጥልበት አጋጣሚ ሊፈጠር ይችላል። እንደዚህ አይነት ነገሮችን ወይም ደግሞ ሄድ መለስ ጉዳዮችን ያነሳሉና ትንሽ አስቸጋሪ ነው። የአሜሪካ ጦርም ማዕከላይዝ የሚባለው ሴንቲኮም በተለያየ አጋጣሚ ጥቃቱን አጠናክሮ መቀጠሉን የሚያሳዩ መረጃዎች አሁንም ተበራክተዋል። እነሱን መረጃዎች ደግሞ በተለያየ መንገድ ለማየት የሚሞክሩ ፖለቲከኞችም ቁጥራቸው የዋዛ አይደለምና አንዳንድ ሁኔታዎችን ከስትራቴጂ አንጻር ለመመልከት ያስፈልጋል ተብሏል። ስለዚህ ሪታሌሽኑ እንደዚህ እየቀጠለ የሚሄድ ከሆነ በሁለቱም ኃይሎች መካከል ያለው አስቸጋሪ ሁኔታ ሊቀጥል ይችላል፣ ወይም ደግሞ አንዳንድ አስቸጋሪ ጊዜያትን በቀላሉ ማለፍ እንደማይቻልም ጠቋሚ ያደርገዋል። እንግዲህ ኮንታክት ዊዝ ዩኤስና ከቶፍ የኢራን ባለስልጣናት እንግዲህ እንደምታውቁት ከአሜሪካ ጋር ያለውን ግንኙነታችን ወይም ደግሞ ንግግሩ ቀጥሏል የሚል ሀሳብ ነው የሰጡትና በተለያየ አጋጣሚ ጥቃቶች በዚህ በባህረ ሰላጤው አካባቢ መብዛታቸው ያለውን ነገር ደግሞ መቆጣጠር አለመቻሉ አስቸጋሪ ጊዜያትን ዓለም ወይም ደግሞ ናሬቲቮች እየጨመሩ መሄዳቸውን የሚጠቁም ነው የሚል መረጃም እንደዚሁ ይጋራል። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ አሁን ባሉበት የፖለቲካ ስርዓትና አውድ ላይ ብዙ መነጋገሪያ የሆኑ ጉዳዮችን በራሳቸው መንገድ ለመቋጨት ይሞክራሉ፣ ግን አልቋጩም እና ምንድን ነው አዲስ ነገር የተፈጠረው የሚሉ ሀሳቦችንም ለማጋራት አስገዳጅ ሁኔታዎችን ዓለማችን የተመለከተች ይገኛል። በዛ ላይ ደግሞ የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቁጥጥር ስር የመዋል ያለመዋል ጉዳይ ኦፍኮርስ ይውላሉ አይውሉ የሚለው እንዳለ ሆኖ እነሱም ነገሮች መነጋገሪያ ሆነዋል። ያም ሆኖ ግን በተለያየ የዓለማችን ፖለቲካ ላይ ጫና ለመፍጠር የሚሞክሩ ሰዎች የሚያነሷቸው ሀሳቦች እየሆኑ መጥተዋል። የፖለቲካ አውዱን ብቻ በማየት የሚቋጭም እንዳልሆነ ሲነገር ነበረ። ለዚህ ደግሞ ትንሽ ፈታኝ እንደሆነ የሚያሳዩ መረጃዎችን መከታተል ችለናል። የየመን ሁቲዎች እንግዲህ በሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ መጣላቸው ደግሞ እንደዚህ አይነቱን ውጥረት ሌላ አይነት የፖለቲካ ስርዓቱን
እንግዲህ የሚያውቅ አስቸጋሪ ሁኔታዎችን የሚፈጥር ነገሮችን ለመመልከት እንችላለን። ኢራን ባለፉት ቀናት እንግዲህ የአሜሪካ ወታደሮችን ህይወት ቀጥፋለች። የጦር ጀትን መውደሟን ነው ያስቀመጠችው። አብዮታዊ ዘቡ የኢራን አብዮታዊ ዘብ እስላማዊ ዘብ እየተባለ የሚጠራው ማለት ነው IRGC የመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ ጥቃት መፈጸሙን በዛም ደግሞ የአሜሪካን ወታደሮች ህይወት መቅጠፉ የሀገሪቱ ጦር አውሮፕላን መውደሙን ነው ያስቀመጡት። አሜሪካ ለምትፈጽመው ተከታይ ጥቃት ምንም አይነት የምናወላደው ነገር የለም፣ ሁሉም ነገር ምላሽ ሰጠዋል በሚል ነው ሀሳብ የሰጡት። ለምሳሌ እነ ዮርዳኖስ፣ እነ ኩዌት፣ እነ ባህሬን የመሳሰሉ ሀገራት ጥቃት ደርሶባቸዋልና ይሄ በቀላሉ የሚታይ አይደለም ተብሏል። እንግዲህ በአንድ ወር 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት ጉዳት ደርሶባቸዋል። የዋሽንግተን ባለስልጣናትም እንደዚሁ ሀሳባቸውን አጋርተዋልና አንዳንድ ጉዳዮች በዚህ ልክ ሊታዩ የሚችሉ ናቸው። ኢራን በዚህ ወር እንግዲህ መካከለኛው ምስራቅ ላይ በሚገኙ የአሜሪካ ጦር ሰፈሮች ላይ በፈጸመቻቸው እጅግ በርከት ያሉ ቦታዎች 100 የሚሆኑ የአሜሪካ ጦር ሰራዊት አባላት መንበር ሰርቪስ የሚባሉት ጉዳት እንደደረሰባቸው ከዋይት ሀውስም እንደዚሁም ደግሞ ከዋሽንግተን በጠቅላላ የሚወጡ መረጃዎች ይጠቁማሉ። የፔንታጎን እንግዲህ ዋና ኃላፊ ቃል አቀባይ ማለት ነው ስቲን ፖርኔል ሀሳብ ሲሰጡ ምንድን ነው ያሉት? ቁጥሩን አረጋግጠናል ብለዋል። ከሰኔ መጨረሻ ወዲህ 100 የሚሆኑ ሰራተኞች ናቸው የተጎዱት ማለት ነው እና ይሄ በጣም ቀላል የሚባል እንዳልሆነ ያስቀምጣል። ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷን ስትገልጻለች። እንደምታውቁት ዋሽንግተን ደግሞ ለ10ኛ ተከታታይ ቀናት ጥቃት መፈጸሟ ይፋ ሆኗል። የአሜሪካ ጦር የኢራን በሆርሙዝ ሰርጥ የሚተላለፍ መርከቦች የማጥቃት አቅም ይበልጥ ለማዳከም ዓላማ ያደረገ ጥቃት ነው በሚል ዛሬ ምሽቱንም 10ኛ ቀኑን በያዘው ማለት ነው ጥቃት መሰንዘራቸውን አረጋግጠዋልና አንዳንድ ጉዳዮች አሁንም አወዛጋቢ ሆነው ሊቀጥሉ እንደሚችሉ ሳይታለም የተፈታ ነው። ግን የፖለቲካ መድረኩን ሌላ አቅጣጫ ለማስያዝ የሚፈልጉ ዓለም አቀፍ ይዘት ለመስጠት የሚፈልጉ ሰዎች አሉ። እነሱን መቆጣጠራችን አይቀርም በሚል እንደዚሁ እነ ፕሬዚዳንት ዶናልድ ትራምፕ ሳይቀሩ ሀሳባቸውን ማጋራታቸውን ቀጥለዋል። ግን በተለየ መንገድ ሊታዩ የሚችሉ አንዳንድ የፖለቲካ መንገዶች እንዳሉ ደግሞ ታሳቢ መደረግ አለበት። በተለይ ደግሞ የተፈጠረው ነገር ምንድን ነው የሚለውን ከስር መሰረቱ ማጣራት ይፈልጋል። ያን ለማድረግ ደግሞ የፖለቲካ አውዱም ጭምር ልክ እንዳልሆነ የሚጠቁም መረጃ መውጣቱን ስለቀጠለ በዛ ልክ የሚታዩ ናቸው። እንግዲህ እንደምታውቁት ብዙ ነገሮቹ ከዚህም ከዛም እያለ ሊቀጥል የሚችል የፖለቲካ አውድና ስርዓት ዓለም ላይ እንዳለ የሚጠቁሙ መረጃዎች ናቸው በስፋት እየወጡ የሚገኙት። ስለዚህ ይህን ሁኔታ ዓለም እንዴት መቆጣጠር ትችላለች የሚለውንም በስርዓትና በአግባብ መገምገም እንደሚያስፈልግ ግልጽ ነው። ብዙ ጊዜ እንደዚህ አይነት ጉዳዮች በሚፈጠሩበት ሰዓት የፖለቲካ መንገዶች ትክክል አይደሉም ወደሚል ድምዳሜ የሚወስዷቸውም ሰዎች አሉ። እነዛን ነገሮች እንግዲህ ምንድን ነው የሚለውን ማየትም አልፎ አልፎም ደግሞ አንዳንድ የፖለቲካ ጊዜያት ያለፈባቸው ፖለቲከኞች የሚሰጧቸውን ሀሳቦችም በተለየ መንገድ የማየት የፋይናል ጌሙን ጉዳይም እንደዚሁ አብሮ ማየት የሚፈልግ ጊዜ ተደርሷልና የፖለቲካ ተንታኞችን በዛ ልክ ጉዳዩን እየተመለከቱት ይገኛል የሚለውን ለማንሳት ነው። ውድ ተመልካቾቻችን አሁንም ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እጅጉን አመሰግናችኋለሁ። መልካም ጊዜ